ሰላም የአፍሪ ፊልምስ ወዳጆቻችን The Last Night at Tremor Beach በቀጣዩ ክፍል ተመልሷል። ከዚህ ቀደም ያላያችኋቸው ክፍሎች ካሉ እዚሁ ቻናል ላይ ተለቋል። እየሄዳችሁ እያያችሁ ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስልን በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል The Last Night at Tremor Beach ስለነ ሊዮ ያለፈ ታሪክ እንደሰማንና አሌክስ እንዳሰበው መጥፎ ሰዎች ሳይሆኑ ከመጥፎ ሰው እየሸሹ እንደኖሩም እንዳወቅን አሌክስም ያን ሰምቶ ቤት ሲመለስ ለጁዲም ስለሷ በህልሙ ያየው እንደነገራትና መጥፎ ትዝቷ እንደቀሰቀሰባት ያው የህልሙ በሽታው ተነስቶበት የሆኑ ማስክ ያደረጉ ሰዎች እና ሊዮን ገለው እሱንና ቤተሰቡን ሊገሉ የመጡ መስሎት ጁዲና ልጆቹንም ይዞ ሊሸሽም ብሎ እንዳለ ህልም እንደሆነም ተደርቶ በራሱም ሲያዝንም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አሌክስም በሌሊት የረበሻቸው ልጆቹን አረጋግቶ አስተኝቶ ወደ ፍቅሩ ጁዲም በመመለስ ከዚህ በፊት ሞቼ ነበር ስላለችው ጉዳይ ይጠይቃታል። ጁዲም እያዘነች አዎ ሞቼ ነበረ እንዴት ለሚለውም ታዲያ ይሄንን አንተ በህልምህ ስለኔ የታየክን ነገር ሁላ ሆኖብኝ ነበርም ሚስጥሬን አንተ ባትጠይቀኝ ኖሮ መቼም አልነግርክም በማለት ታሪኳን ሀብላ መናገር ትጀምራለች። ከ8 ዓመት በፊት እናቴ በካንሰር ሳቢያ ከሞተች በኋላ አዲስ ህይወት ለመጀመር ወደ ቱሊስ የተባለች ከተማ ማምርቼ አዲስ ህይወት እዛ በነርስነት እየሰራው ጀመርኩ። ማርያም የተባለች ምርጥ የሥራ ጓደኛ ማፈራው። እዛው ከተማውንም እሷ እንደ ሰፈሬ እንደለምደው አደረገችኝ። ማርያን ካጠገብክ ልታጣት የማይገባ ምርጥ ጓደኛ ናትም ትላለች። ሁለታችንም በጊዜው ወጣትም ስለነበርም ባለን ነገሮች ፈታ ማለት ነበር የምንፈልገው። አንድ የተረገመ ቀን የተለጠፈ ማታ የሚዘጋጅ ፓርቲ ማይተን ሄድን። ፈታ ለማለትም ወሰንን። በሰዓቱ ወደ ቦታውም አምርተን ፓርቲው በጣም ደስ የሚል ስለነበረ እስከ ጠዋት ፈታ እንላለን እየተባባልን በደስታ መደነስ ጀመርን። እየደነስን ወደ 5 የሚሆኑ ጓደኛ ማቾችንም አየናቸው። እኛም ላይ አይናቸውን ጥለው ተዋወቅናቸው። መቼም ቢሆን የእነዚህን ሰዎች ስማቸውን አልረሳውም። አልፎንሶ፣ ክላውዲ፣ ካቴር፣ ክሌሜንትና ፒር ይባላሉ። እኔም ከመካከላቸው ፒርን ነበር የወደድኩት የተመቸኝ። ከሱም ጋር ብቻችንን መደነስ ጀመርን። እዛው መሳሳምም ቀጠልን። ማርያም ከሌላ ዳንስ ቦታው ላይ ከተዋወቀችው ልጅ ጋርም ቤቱም የሚኖርበት ቦታም ወስዶ ፈታ ሊያረጋት ተስማምታ እኔ ጋር መታ ልንሄድ ነው ቤትን ሸኝሽ ብትለኝም እኔ ግን በህይወቴ በጣም የምጸጸትበትን ቃል ነገርኳት። ፒር ስለተመቸኝ እዛው ለመቅረትና ነገ ስራ ቦታ ለመገናኘት ግን እንዲህ በማድረጌ ይቆጨኛል ብላትም እሷ ግን 1000 ዓመት አይኖርም ፈታ በይ ነገ ስራ ቦታ እንገናኛለን ብላኝ ብቻዬን ትታኝ ሄደች። ፒርም እሷ እንደሄደች ወደ ጆሬም ጠጋ ብሎ እዚህ ያለ ቤዝመንት ላይ ወርደን ፈታ ማለታችንን እንቀጥልም ብሎ ወስዶኝ ውስጥ እንደገባን መጀመሪያ በጥሩ ሁኔታ እየተዝናናን ፍቅር ወደ መስራቱም ገብተን ልክ እየሰራን ሳለ እሱም ስልኩን አውጥቶ ሳላየው እየቀረጸኝ እንደነበረም አይቼ ተበሳጭቼ እየሰደብኩት ቪዲዮን አጥፋም እያልኩት ስልኩን ተቀብዬ ልወጣ ስል 4 ጓደኛ ማቾችም በር ጋር ደርሰውብኝ መንገድ ዘግተውብኝ ወደ ውስጥ መለሱኝ። እንዴት ብዬ እንደምወጣ በጊዜው ጨንቆኝ ስልኩንም መልሰው ተቀብለውኝ ልውጣ ብላቸውም ከልክለውኝ እጄንም እየያዙ አስተኝተው አንዱም እዛው ሱሪውን ማውላለቅ ይጀምራል። ልጮህ እርዱኝ ልልብልም ማንም ሳይሰማኝም ይቀራል። ፒርም ሲያስቆመው ሊያተርፈኝ ነው ብዬ ባስብም እኔም መጀመሪያ ሰልፉ ለኝም ብሎም እሱ ጀመረኝ። እየተፈራረቁ ለ5 ቪዲዮ እየቀረጹ ደፈሩኝ እያለች አሁን ላይ ያለቀሰች ለአሌክስ የተፈጠረባትን ትነግሯለች። ቀጥለውም ደፍረውኝ እዛው ጥለኝ እነሱ የቀረጹትን ቪዲዮ እያዩ ፈታ ማለት ይጀምራሉ። ቢራም አምጥተው እየጠጡ እኔ ፊት እያጨሱብኝ ራሴን ስቼም ወደኩ። ከቆይታ በኋላ ስነቃም እየነጋ ቢመጣም ህመሜ ሁሉ ነገርም ሳያቆም እነሱም ትተውኝ ለመሄድ ስልክና ቦርሳዬንም ይዘው ለመሄድ እየተነሱም ሳለ አንዱም ባለቀ ሰዓት መጥቶ አልጨረስኩም በሚል አግዘውት በድጋሚ ያለ ርህራሄ መድፈር ይጀምራሉ። እኔም እያለቀስኩ በቃኝም በሚል እዛው አጠገቤ ባገኘሁት የቢራ ጠርሙስ አናቱን ብዬ ስገፈትረው ከቁመበትም ተጋጅቶ ከመስኮት ጋር በመጋጨትም ወድቆ ጸጥ ብሎም ይቀራል። ጓደኞቹም መጀመሪያ ዝም ብሎ የወደቀ መስሏቸው ቢስቁበትም የቆየ ሲመጣ ግን እንደማይንቀሳቀስ አይተው ስሙን እየጠሩ ሲያጣሩ እንደሞተም አረጋግጠው ተደናግጠው የሚያደርጉት ግራ ገብቷቸው መደናበር ይጀምራሉ።
ፒርም እኔን ተጠያቂ እያደረገ መቀጥቀጥ ይጀምራል። ስለትና ገመድ አምጡልኝም ብሎ አዞ እንደ እንስሳ አንገቴን፣ እጄን፣ እግሬን ጥፍር አድርጎ አስሮ የትም እንዳላመልጥ በማድረግ ቀጣይ ምንም እንደማድረግ እንዳለባቸው ተጨንቀው ያያሉ። ፕሪም ፖሊሶች ሬሳ ካላገኙ ምንም ወንጀል ያለ ስለማይመስላቸው ሬሶቹን እናስወግድም በሚል እኔን ገለው ከጓደኛቸው ሬሳ ጋር አረቀው ሊቀብሩንም ይወስናሉ። ማን እኔን ይግደለኝ የሚለውንም እጣም አውጥተው ፒር ራሱም ደርሶበት ወደ እኔም መጥቶ አንቆ ሊገለኝም ይሞክራል። እኔም በጊዜው አሁን ላይ ስትናገር ጁዲ እንዲህ ያለቀሰች ሲያንቀኝ አየር አጠረኝ። ከዛም አይምሮዬ ራሴን የማትረፍ ሂደት ላይም ገብቶ ሰውነቴ ራሴን እንዲስትም አደረገ። እነሱም በዚህ ጊዜ የገደሉኝ መስሏቸው ሬሶቹንም የሚከቱባቸው ላስቲክ ሊያመጡም ሲሄዱ እኔም አየር ሳገኝ መልሼ ነቃው። እንደምንም የታሰርኩበትን በስባሪ መስታወትን በጥሼ በመስኮት ሳይመጡብኝ ወደ ውጭ ወጥቼ ሳያዩኝ አምልጬ እንደ እብድ አስፓልት ላይ እርዱኝ እያልኩ እየሮጥኩ አመለጥኩ ትላለች። ግን ከጥቂት ቀናት በኋላ ሁሉንም ከሰስኳቸው። ያረጉኝን ሁላ መረጃውን ለፍርድ ቤት እያንዳንዱን እየተናገርኩ በተደጋጋሚ ሕዝብ በተሰበሰበበት ድጋሚ ያደረጉኝን ነገር ለማስረዳት ሞከርኩ። እነዛ ጨካኞች ጭራሽ ፓርቲው ላይ ከሁላችንም ጋር ፈታ ስትለምነን አምሽታ ራሷ ናት ቤዝመንቱ ላይ እንድናረጋት የፈለገችው። ከዛም ቪዲዮ ቅረጹኝ ብላ ለሌላ ሰው ቪዲዮን ስንልክባት ተናዳ አንዱን ጓደኛችንን በቢራ ጠርሙስ መታ ገደለችው እያሉ ቃላቸውን ይሰጣሉ። ጁዲም እንቧ እየፈሰሰም ቃሏን ስትሰጥ ራሳቸው በተደጋጋሚ እሷን በጊዜው ራሷን ከመከላከል ለማትረፍ ድጋሚም ከመደፈር ለመዳን ስትል በቢራ ጠርሙስ ሰውየውን ስትመታውና ስትገፈትረው እንደሞተም ተናግራ በጊዜው እኔ ተጠቂዋ ሆኜ ጭራሽ ሰው ገለሻልን ብለው ሊከሱኝ ሞከሩ። እኔ ተጠቂዋ መከላከል ራሴን እንዳልታሰር ሰው አልገደልኩም እያልኩ መከላከል ጀመርኩ። ግን በስተመጨረሻ ፍርድ ቤቱም የሁሉንም ቃል ሰምቶ እነሱን ወንጀለኛ ብሎ ፈረደባቸው። እነዚህ አረመኔዎችም ታሰሩ። የኔን ሕይወት ግን አበላሹት ትላለች። አሁን ላይ አሌክስ የጁዲን ታሪክ ሰምቶ እያለቀሰ ልጁ በያምዛ ደርሳ ብሩኖ ድጋሚ የሚያፈዘው ነገር ተነስቶባታልን ብላም ጠርታው እሱም በድንጋጤ ወደ ብሩኖም ሄዶ ብሩኖም ፈዞ ቆሞ በላዩ ላይ ሽንቱን እስከ መሽናትም ሲደርስ እያየ ነው። አባቱም አቅፎ ወስዶ ሊያረጋጋው ይሞክራል። መለስ ሲለትም በህልሙ ምን እየታየው እንደነበረም ያወራዋል። ብሩኖም እንደዋሻው ጊዜ ህልም እንደታየውና ይሄው ያው ያየው ሰውዬ ራሱ አውሬው ሰውዬ እዚህ ቤት ላይ መጥቶ ሊገለን ሞክሮም ነበረ። ሰውየውም ማስክ አድርጎ ነበርም የመጣው። በጣም ፈርቼ ነበር፣ እውነትም ነበር የሚመስለውም ሲለው አሌክስም የሱ በሽታ ልጁም ላይ እንዳለም ገብቶት ማስክ ያለውም ሰው እሱም በህልሙ ስለታየው እየጨነቀው ለአሁኑ የተፈጠረውን ለእናትህ አትንገራት፣ ቀጣይ ከተፈጠረ ለእኔ መጀመሪያ ንገረኝም በማለት እንዲተኛም ያደርጓል። ቤያም ከጁዲ ጋርም ሆና ወደ አልጓ ተመልሳ አባቷን ሁሌ ነገሮችን አስተካክላለሁ እያለ ጭራሽ እየባሰበትም ስለሆነ ተናዳበት ትተኛለች። በንጋታው ጁዲና አሌክስም ባህር ዳርቻው ላይ ወክ እያደረጉ አሌክስም ስለ ብሩኖም ሲጨነቅ ጁዲም እንደ ማንኛውም ሕፃን ብሩኖ አስፈሪ ህልም እያየም ይሆናል አትጨነቅ ብትለውም እንደኔ ተመሳሳይ ህልም እያየም ይመስለኛል፣ ግን ተይው አንቺ የራስሽ ጭንቀት እያለብሽ ሌላ ጭንቀትን ይልሆንብሽ አልፈልግም እያላች ጁዲም በስስት እያየችው ከዚህ በኋላ ለሷም ለልጆችም ሲል ሕክምና ማድረግ እንዳለበትና እሷም ለዛ ሁነኛ ሰው እንደምታውቅ ትነግሯለች። እኔም ድሮ ላይ ያ ሁላ አሰቃቂ ነገር ከተፈጠረብኝ በኋላ ቱሊስ ከተማ ለቅቄ የድሮ የምኖርበትን ከተማም ላይ አምርቼ በነርስነት ስራም ልቀጥል ብሞክርም እንቅልፍ መተኛት በትክክል ማሰብ አቃተኝ። የእንቅልፍ መድኃኒት በብዛት ቡጥም የሌሊት ቅዠቱና የተፈጠረብኝን ማሰቡ ማቆም አቃተኝ። እዛም ያለችና የምታቀኝ የሥራ ባልደረባም እየሆንኩ ያለሁትን አይታ አንዲት ዶክተር ቪክቶሪያ ካፍደም የተባለች ዕውቅ ሳይካትሪስት ጋር ላከችኝ። እኔም በሐኪሟ በኩል ሕክምናዬን ጀምሬ ብዙ ለውጦችን አገኘው። ሐኪሟም አንቺ ላይ የተፈጠረውን ነገር መርሳታችም ልክ እንደ ትልቅ ቁስል ነው፣
ቁስሉ ቢሆኖርም ግን አገግመሽ ጠባሳም ታደርጊዋለሽ ብላ እንደነገረቻትና ከሕክምናውም በኋላ ሰላም አግኝቼ በስትክክል መተኛትም እንደጀመረች የነርሲንግ ስራዋንም ትታ ወደማታውቀው ከተማ ሄዳ ራሷን ለመፈለግ እንደወሰነች እንደ አዲስም ህይወትን ለመጀመር መወሰኗም እንደረዳት ብቻዋንም የተለያዩ ቦታዎች ላይ እየሄደች ሀይቅ እንዳደረገችና ወደፊት በሄደችም ቁጥር ያሳለፈቻቸውን አሰቃቂ ነገሮች ወደ ኋላ እየጣለች እንደነበረም እንደተሰማት አንድ ቀን ከእንቅልፏም ስትነቃ ህይወቷን የሚቀይር ነገር እንዳገኘች ጥቂት ሰዎች ዮጋ ጫካው ሲሰሩም አይታ ተቀላቀይንም ብለዋት አብራቸውም ሰርታ ሰዎቹ የሚኖሩበት እንስሶችና እርሻ ቦታ ያለበትን ቦታም ወስደዋት ጥቂት አሪፍ የሚባልም ጊዜ እዛ እንዳሳለፈች አውሮራ የምትባል ሴት ጋም ምርጥ ጓደኛም እንደሆነች ለሷ ብቻም ታሪኬን ነግሪያት እንደ እናቴ ነበር እማምናት ለኔ አውሮራ የሰላሜ ቦታም ነበረችም እያለች ከእርሻው ቦታ ረፍታቸው በኋላ ሁሉም ተለያይተው አውሮራም ወደምንኖርበት ቦታም ስትመጣ እኔም አብሬያት ሄጄ ወደዚህ ወደ ውቧ ትሪሞር ከተማም መጣው። አውሮራ እዚህ የገስት ሃውስ ቢዝነስና ስራም ስላላት እሷን እያገዝኩ ለጥቂት ሳምንት ልቆይ ብልም ሳላስበው አመታት ደስ ብሎኝ ቆየው። አውሮራም ብዙ ኃላፊነቶችን እየሰጠች ተንከባከበችኝ። ከድሮም እሷ ሐሳቧ ጡረታ ስትወጣ የእርሻው ቦታ ላይ ሄዶ በሰላም መኖርም ስለነበረ የጡረታ ጊዜዋ ሲደርስ የገስት ሃውስ ቢዝነሱን ለኔ ሙሉ ለሙሉ ሰጠኝ። ተሰናብታኝም ሄደች። እኔም ሳላስበው አዲሱን ህይወቴን እዚህ ትሪሞር ላይ አብዬ አገኘሁት ጀመርኩት ትለናለች። ትሪሞርንም ብዙ ሰው ስለሌለባትና ለኔ ህይወት ምቹም ሆናም እዚህም በደስታ እየሰራው መኖሬን ቀጠልኩ። ከ4 ወር በፊትም አንተ ዋይፋይ ገስት ሃውስ ላይ ልትጠቀም ብለህ እዚህ በመጣክ ሰዓት እያየሁክ ሳይክም ለምን እንደሆነ አላቅም ውስጥ የወደደክ ከህክምናው በፊት ወንድ ጠልቼ የነበረ ቢሆንም ግን ካንተ ጋር ተዋወቅን። አዳር ሙሉ ያወራንበት ቀን ለኔ ልዩ ቀን ነበረም። አንተም የጠፋው ራስህን ለማግኘት እዚህ ስለመጣክ ከኔ ጋር ያመሳሰነናል። እንደዚህም አንተን ልወድክም የቻልኩት የአንተን ስሜት ስለሚገባኝ ይሆናልም እያለችው አሁን ላይም አሌክስ ታሪኳን ከሰማ በኋላ እኔ ከማውቃቸው ሰዎች ለአንቺ በጣም ጠንካራ ሰው ነሽም እያላት እሷም ቀበል አድርጋ ዶክተር ቪክቶሪያ ካፍማንም እንደምትለው ሁላችንም ጠንካራ ነን ትል ነበረም። ጥንካሬያችን ከጭንቅላታችን ማውጣት ነው ያለብንም ብላኝ ነበር። አንተም ያንን ማድረግ አለብክ። ይገባኛል። ህክምናውን ከጀመርክ የሆነ የማፈልገውን ትውስታ እንዳይነግርክ እንዳያሳይክ ፈርተክ ይሆናል። ግን ሰዓት አታቃጥል፣ የሚሻለው ያ ነው ብላም ትመክሯለች። እንግዲህ እንዲህ እያለን የዚህ ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሌክስም በጁዲ ሐሳብ ተስማምቶ ለመታከም ወስኖ ልጆቹን ብቻቸውን ትቶም ላለመሄድ አያቱን ጠርቶ ለጥቂት ቀናት እነሱ ጋም እንዲሁም በማድረግ ሊታከም ወሰኑንም ነግሮት አባትየውም እናትክም እንደዚህ ከሐኪም ስትንከራተት ሁሉም የራሳቸውን ምርምር ሲያደርጉባት ምንም መፍትሄ አላገኘችም። ካልግን እሺ እኔም ረዳክ ነገር ካለ አለውም ይሏል። አሌክስም አባቱን አመስግኖ ልጆቹን ተሰናብቶ ከጁዲ ጋር ረጅም ጉዞም ጀምረው ወደ ዶክተር ቪክቶሪያ ካፍማን ጋም ያመራሉ። እዛም እንደደረሱ ጁዲም ለአሌክስ መልካም እድል ተመኝታለት ትሄዳለች። እሱም ወደ ውስጥ ገብቶ ከዶክተር ቪክቶሪያም ጋር ተገናኝቶ መጀመሪያ የንግግር ህክምናውን ይጀምራል። እሷም ታሪክ ሙሉ ከሰማችም በኋላ እንደዚህ አይነት ኬሶች በጥቂት አግኝታም አጋጥሟት እንደሚያውቅና እንደ ምሳሌም የሆነ ጊዜ አንድ ግለሰብ በህልሙ እንስሳትን የሚያክም እጽዋት ስምም አይቶ እሱንም ረስቶት ከ16 ዓመት በኋላ ግን በህልሙ የሆነ እጽዋት ስም ታይቶት መልሶ እሱን እጽዋትም ሲመራመሩት እውነተኛው እንስሳትን የሚያክመው እንደሆነም አይተውና እንዳረጋገጡም በምሳሌ መልክም ነግራው ጭንቅላታችን የሆነ ጊዜ ያየውን መልሶ ከቆይታም በኋላ ሊነግረንና ሊያሳየንም ያንንም በህልም መልኩ ሊያሳየን ይሞክራል። ይህም ሊሆን ይችላል ያንተ ኬዝም እያለችው ታዲያ አሌክስም ይሄን ሁላ ከሰማም በኋላ እኔን ለምን ታዲያም እያለ ቢጠይቅም አንተ ከጥቂቱ አንዱ ነክ ለምን የሚለውን ለማወቅ ብዙ ዓመት የሚፈጅ ህክምናም ሊጠይቅ ይችላል። ግን እዚህ ክሊኒካል ሂፕኖሲስን ተጠቅመን አይምሮ ካሁን ላይ ምን ሊልክ እየፈለገ እንደሆነና ችግሩን ልንደርስበት እንችላለንም ትለዋለች። በስተመጨረሻም ትዕይንቱ ላይ አሌክስም በዶክተሯ መሪነት ክሊኒካል ሂፕኖሲስ የሚያደርጉበት ክፍልም ገብቶ ተኝቶ የተለያዩ ማሽኖች አድርገውበት ህክምናውን ሀብሎም ይጀምራል።
ዶክተር ቪክቶሪያ ካፍማንም አይምሮክን ነፃ አድርገክ ሪላክስ ለማድረግ ሞክር፣ ፊት ለፊት ያሉትን መብራት ላይ ትኩረትክን አድርግ፣ በሰመመን ለመሄድ ሞክር እያለች በማይክ እየተናገረች እኔ እዚህ እያወራው ህልምክ ውስጥ እመራ ካለውም ብለው ከፊቱም በህልሙ በር እንዲታየውም አድርጋ በሩንም ሲከፍተው የህይወቱን የድሮ ትውስታዎችን አንድ በአንድ እንደሚያሳየውም ከዛም እውነታውን ትጋፈጣለክ፣ ታየዋለክ። 1 2 3 ስል በሩን ትከፍተዋለክም ብለው አሌክስም እየፈራ ቢሆንም በጭንቅላቱ እየታየው ያለውን የድሮ ህይወቱን የሚያስታውሰውን በር ቁጥራ 3 ስትደርስለት ይከፍቷል ብለው በቀጣይስ ክፍል ምን እንመለከት ይሆን? አብረን በጉጉት እንጠብቀዋለን። ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ሰብስክራይብ ማድረግም አይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።